ባሻር ጃክሰን ወይም ፖፕ ስሞክ የተወለደው ጁላይ 20 1999 ኒውዮርክ ብሩክሊን ውስጥ ነበር። አባቱ የፓናማ ዜጋ ሲሆን እናቱ ደግሞ ጃማይካዊ ነበረች። የሙዚቃን ጣዕም ገና ህፃን እያለ እናቱ ስትዘፍን እንዲሁም አባቱ ድራም ሲጫወት ነበር ያገኘው። እሱ እንዳለው ከሆነ ለወደፊት 3 ምርጫዎች ነበር የነበሩት፣ ራፐር መሆን፣ ኳስ ተጫዋች ወይንም ደግሞ ድራግ ዲለር። ዛሬ የፖፕ ስሞክ ሙሉ ታሪክ ነግራችኋለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር አድርጉና ተከታተሉ። ወደ ቪዲዮ። ኤሌመንታሪ ያለም ከትምህርት ቤት ተባሮ ነበር። ምክንያቱ ደግሞ ቦርሳው ውስጥ ሽጉጥ ይዞ በመሄዱ ሲሆን በዚህም የቲኔጅ እድሜው ላይ ክሪፖችን እንዲቀላቀል አድርጎታል። ነገር ግን መጀመሪያ ስፖርት ይሞክር ነበር። በ15 ዓመቱ ከሮክቶፕ አካዳሚ የባስኬትቦል ውድድር ስኮላርሺፕ አግኝቶ የነበረ ሲሆን ነገር ግን በምርመራ ዶክተሮች የልብ ችግር እንዳለበትና መቀጠል እንደማይችል ይነግሩታል። በዚህም ምክንያት ወደ ሀገሩ ይመለሳል። ከዓመት በፊት ቢሆንም ያኔ ሽጉጥ ይዞ በመሄዱ የተባረረበት ትምህርት ቤት በህግ ይጠይቀውና ለ2 ዓመት የቤት ውስጥ እስር ይፈረድበታል። ይህም ትምህርቱ ላይ እንዲያተኩር አድርጎት ነበር። እሱ እንደሚለውም ለመመረቁ ዋነኛ ምክንያት ሃውስ አሬስት መሆኑ ነበር። አንድ ምሽት ከጓደኞቹ ጋር እየተዝናና ያለ ሁሉም ወደ ሚውዚክ ስቱዲዮ ለመሄድ ይወስናሉ። ጄጓፖ የተባለ ጓደኛውም ሪከርድ ያደረገ ነበር። ለሰዓታት ያክል ሪከርድ ካደረገ በኋላ ግን እንቅልፉን እዛው ስቱዲዮ ውስጥ ይተኛል። ፖፕ ስሞክም የስቱዲዮ ታይም ስለተከፈለ ከሚከስር ብሎ ሪከርድ ማድረግ ጀመረ። ከዚህ በፊት ራፕ አድርጎ የማያውቀው ፖፕ ስሞክ ዩቲዩብ ላይ ቢቶችን ዳውንሎድ እያደረገ መዝፈን ጀመረ። ይህንንም ሁሉም ጓደኞቹ እንዲሁም የሰፈር ሰው ወዶለት ነበር። ይህንን ሲያይም ቢቀጥል በደንብ ሊሰማለት እንደሚችል አሰበ። ከዚህ በኋላም 808 ሜሎ ከተሰኘ ዩቲዩብ ቻናል ቢቶችን እየወሰደ ሪከርድ ማድረግ ጀመረ። ፖፕ ስሞክ የሚለውን ስያሜም ራሱ አወጣ። ፖፕ የሚለው አያቱ ሕፃን እያለ ፓፓ እያለች ስለምትጠራው ሲሆን ስሞክ የሚለው ደግሞ የስትሪት ስሙ ነበር። ሚት ዘው ከተለቀቀ በኋላም በመጀመሪያዎቹ ቀናቶች 100 ሺዎችን አገኘ። ይህም ሁሉን ነገር ቀየረ። ዘፈኖቹ ሪኮ ቢትስ የተሰኘው ፕሮዲውሰር ጆሮ ደረሱ። ሪኮ ቢትስም ስቲቨን ቪክተር የተባለ የራሱ ቪክተር ወርልድዋይድ የተሰኘ ሌብል ያለው ሰው ያውቃል። ስቲቨንም አዲስ አርቲስት ለማስፈረም እየፈለገ ስለነበር ፖፕ ስሞክን ኒውዮርክ በሚገኘው ቢሮ ይጠራውና ያስፈርመዋል። ፖፕ ስሞክም ከድሪል ያለፈ ችሎታ እንዳለው ለስቲቨን ያስመለክተዋል። ስቲቨንም በመጀመሪያ ትንሽ ቴፖችን እንዲለቅና የብሩክሊንን ድሪል ከተቆጣጠሩ በኋላ ጄነር እንደሚቀይሩ ያስረዳዋል። ይህ ሁሉ የሆነ ግን 808 ሜሎ ማለትም ድሮ ፖፕ ስሞክ ዩቲዩብ ላይ ቢት በነፃ ሲወስድበት የነበረው ፕሮዲውሰር ፖፕ ስሞክ የደረሰበትን ሲመለከት ገንዘብ እንዲከፍለው ይጠይቃል። ፖፕ ስሞክም ከገንዘብ ይልቅ ወደ ኒውዮርክ እንዲመጣና አዲስ ለሚለቀቀው ሚት ዘው ሚክስቴፕ አብረው እንዲሰሩ ይነግረዋል። ከዚህ ሚክስቴፕ በፊትም ዌልካም ቱ ዘ ፓሪ የተሰኘ ሲንግል ለቀቀ። ህይወቱም ለአንዴና ለመጨረሻ ጊዜ ተቀየረ። ይህ ሙዚቃ በጣም ተደመጠ። እሱም ለመጨረሻ ጊዜ ከችግር ወጣ። ሙሉ የኒውዮርክ ድሪል አዳማጭ ፖፕ ስሞክን ያውቁታል። በዚህም ምክንያት ቶሎ የመጀመሪያውን ቴፕ ጁላይ 26 2019 ላይ ሚት ዘው ቮሊዩም 1 ኦፊሻሊ ተለቀቀ። ዲዮርም ቢልቦርድ ላይ 22ኛ የነበረ ሲሆን ቆይቶም ግን ፕላቲኒየም አስገኝቶለታል። ከዚህ በኋላም ፖፕ ስሞክ ትልቅ ከሚባሉ አርቲስቶች ጋር ኮላብ ማድረጉን ተያያዘው። ትራቪስ ስኮት ሳይቀር አስትሮ ወርልድ ቱር ላይ መጥቶ ፐርፎርም እንዲያደርግ ጠርቶት ነበር። የፖፕ ስሞክ ሙዚቃ አሜሪካ ውስጥ ብቻ አልነበረም የሚሰማው። ምክንያቱም ደግሞ የፖፕ ሙዚቃዎች በዩኬ ድሪል እና በኒውዮርክ መካከል የነበረውን ክፍተት የሞላ ነበር። ዋነኛ ምክንያቱ ደግሞ ታዋቂው የዩኬ ድሪል ራፐር ስኬፕታ ዌልካም ቱ ዘ ፓሪን ሪሚክስ አድርጎ በመስራቱ ነበር። ጃንዋሪ ላይ የሉዊ ቪታን ፋሽን ሾው ፓሪስ ላይ ተገኝቶ የነበረ ሲሆን ነገር ግን ወደ ኒውዮርክ እየተመለሰ ያለ በኤፍቢአይ ይያዛል። ምክንያቱ ደግሞ $375,000 የሚያወጣ ሮልስ ሮይስ መኪና ሎስ አንጀለስ ከሚገኝ ቤት ሰርቀሃል በሚል ሲሆን ቆይቶም ግን በ$250,000 ቦንድ ከእስር ቤት ይፈታል። ነገር ግን ያለ ፍቃድ ከአሜሪካ እንዳይወጣ ተከልክሎ ነበር። ይህንን የተመለከተው 50 ሴንትም እንደዚህ አይነት ነገሮችን ሊያቆም እንደሚገባና የሱን ምክር እንዲሰማ ይነግረዋል። ከዚህ በተጨማሪም የሚፈልገው ነገር ካለ እሱ ሊሰጠው እንደሚችልና ያልተገቡ ድርጊቶችን ማድረጉን የሚቀጥል ከሆነ ግን መጨረሻው ወይ እስር ቤት ወይ ደግሞ ሞት እንደሆነ ይነግረዋል። ይህ የ50 ሴንት ምክርም የፖፕ ስሞክን ባህሪ ይቀይረዋል።
ፓፕ ስሞክም ከዚህ በኋላ የስትሪት ቫዮለንስ እንደሚያቆምም ተናግሮ ነበር። ፌብሩዋሪ 7 2020 ሚት ዘ ዉ ቮሊዩም 2 ተለቆ የነበረ ሲሆን ይህም 7ኛ ደረጃን ይዞለት ነበር። ሁሉም ነገር ባልታሰበ ሁኔታ አሪፍ እየሆነለት የመጣው ፓፕ ስሞክ ከጋርዱ ጋር በመሆን ውድ የሆነ ኤርቢኤንቢ ሎስ አንጀለስ ላይ ቡክ ያደርጋሉ። ፓፕም በጉዟቸው ላይ ያሉ እንዲሁም ሾፕ ውስጥ ብዙ ፎቶና ቪዲዮዎችን ፖስት ያደርጋል። እንዲሁም ላይቭ ይገባል። ሳይታሰብም አንዱ ቪዲዮ ላይ እሱና ጓደኞቹ የሚቆዩበት አድራሻ ሊክ ተደርጎ ወጣ። ይህንንም ያዩ 4 ሰዎች ወደ ቤቱ ሰብረው በመግባት ፓፕ ስሞክ ላይ ደጋግመው ተኩሰው እንዲሁም ዘርፈው ነበር ያመለጡት። ነገር ግን በጊዜው ትንሽ ብዥታን ፈጥሮ ነበር። አንዳንዶች ሮልስ ሮይስ የሰረቀው ሰው እየተበቀለ ነው ሲሉ፣ ሌሎች ደግሞ ገንዘብ ለማግኘት የተደረገ ግድያ ነው ብለዋል። ትንሽ ቆይቶም LAPD አንድ መግለጫ ወጣ። ይህም የድሮውን መንገድ ማቆም እንዳለባቸውና ቤት ለቤት እየዞሩም እንደሚያጣሩ ነበር። አንዳንድ ፉቴጆችም ተገኝተው የነበረ ሲሆን ከጊዜያት በኋላም 5 ሰዎች በቁጥጥር ስር ዋሉ። ይህ ኢንቨስቲጌሽን እየተካሄደም ያለ 50 ሴንት የፓፕ ስሞክን ፕሮዲዩሰር ያላለቀውን የፓፕ ስሞክ አልበም ኤክስኪዩቲቭ ፕሮዲዩሰር ሆኖ ሊጨርሰው እንደሚፈልግና ለቤተሰቦቹም እንደሚጠቅም ይነግረዋል። ስቲቭንም ይስማማል። ጁላይ 3 2020 ላይም የፓፕ ስሞክ አልበም ሹት ፎር ዘ ስታርስ ኤይምድ ፎር ዘ ሙን ይለቀቃል። 251,000 ኮፒ በመሸጥም አንደኛ ደረጃ ላይ በመጀመሪያው ሳምንት ተቀምጦ ነበር። የፓፕ ስሞክ ገዳዮችም 4 ይፈረድባቸዋል። ይህ ትንሽ ደስታን ቢፈጥርም ነገር ግን ፓፕ ስሞክ ገና 20 ዓመቱ የነበረና በአጭር ጊዜም ድሪልን የተቆጣጠረ ሰው ነበር። የፓፕ ስሞክ ሙዚቃዎችም አሁን ድረስ ይደመጣሉ። ጋይስ እንግዲህ የሚመቻችሁን የፓፕ ስሞክ ሙዚቃ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ቀጣይ እንድሰራላችሁ የምትፈልጉትን አርቲስት ወይም ራፐር ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላሙ